ኮሜንት አድርጓልና ስትፈታ ምን ኤክስፒሪየንስ ያደረግ? 5 ነን፣ 5 ሴቶች ነን። ላይክ 5 መኝታ ቤት አለው ምናምን። ኦፕን ኪችኑ በጣም ያምራል። ስቶሪ አድርጌው ነበረ። በቀን 200,000 ብር ነበረ። ኧረ በኢየሱስ እንዴ! ስማ ሰው ላስተዋውቅ። ቆይ ሰው እንዳታስከትል ሌላ ሰው በእናትሽ። ኢትዮጵያዊ አይደለም እኮ ምን ነው እንደዚህ እኮ ነው። ኢትዮጵያም እኮ ይሰራል ማለት። እኔ ከራበ ታዲያ እኔ ቲክቶክ ላይ ምን ይሰራል? ኮሜንት ላይ እርቦኛል ይላል። ከራቡ ምን ይሰራል? እሺ ማንን ልታስተዋውቂ ነው? ቆስቲ ቃሪያው እንዳንቺ ነው የሚያክለው። ኩል ሙድ። እሺ ኩል ሙድ ማይሆን ሰው ነው አንቺ ሁሌ የምታስገቢው። እንዲህ ካልሽ አንቺና ዴዚ እንዲህ ናቸው። ኩል ሙድ ኦኬ። ጓደኞች ሃይ ሃይ ዱዊንግ Hi, I'm fine. Hi, how are you doing? ስልኳ ጠራ። አይሰማትም እንደኛ የምንለው። ሄሎ Oh, my network is bad. Oh, my network is bad. ኬት ነው ያመጣሻት ፊዮና? አረ እኔ ታውቃት ስነ ስርዓት ነበራት እኮ እንዲህ ማድረግ ጀምሯል። እንትን ፀጉር ይዞብኝ ተበድሷና ሀገር ቤት ይላስታል። የብሪቲሽ አክሰንት ያላት። ስለዚህ ሄሎ ሄሎ በይ እንኳን ወጣችማ። እኔ የምልሽ ጥያቄ ልጠይቅሽ። ኢትዮጵያ ውስጥ የሌለ ኬንያ ያለ ያየሽው ነገር ምንድን ነው? ኦፕን ኪችን ሁሉም በቃ ምግብ ቤትም ቦታ ስትሄድ ፊት ለፊት ነው ተሰጥቶ የሚሰጥ ፋስት ፉድ ነው። ኢትዮጵያ ውስጥ የለም እንዴ እንደዛ? ቻኖ ላይ አልሄድሽም? ማማስ ኪችን አልሄድሽም? ኢትዮጵያ ውስጥ የሌለ ነው እንዴ ያልከው? ኢትዮጵያ ውስጥ የሌለ ኬንያ ያለ ነው። በጣም ብዙ ቢች አለ። ምን ብዙ ውሃ አለ፣ ቢች አለ፣ ቢቾች አሉ ብዙ ውሃ። እኔ ደግሞ ሌላ መስሎኝ እና ውሃ ላይ የሚነዳው እሱም አለ። ሌላ ደግሞ አላስታውስም። መሪያቸው በዚህ ጋር ነው፣ በእኛ ጋር ሳይሆን በዚህ ጋር ነው መኪና ቢነዱት። ለምንድን ነው እንደዛ የሆነበት ምክንያት? ቀኝ ስለተገዙ። በማ ልክ ነሽ፣ ግን በማ ጋይስ እኔ ምንም አላልኩም፣ አያገባኝም። ምን አገባኝ ቢገዙ ባይገዙ። እኔ ልክ እኮ ነሽ እኮ፣ ግን በእንግሊዝ ነው የተገዛቸው። እንግሊዞች ቀኝ መሪ ነው የሚጠቀሙት። አዎ እሺ። እንግሊዝ፣ ጃፓን፣ ሳውዝ አፍሪካ ቀኝ መሪ ነው የሚጠቀሙት። አንቺ ታይላንድ ተገዝታ ነው ቀኝ መሪ የምትጠቀመው? አንድም ግዛት ነው ያለችው። በእንግሊዝ የተገዙ እንግሊዝ ቀኝ መሪ ነው የሚጠቀሙት የሚነዱት። ልልክ ነበር እኮ ግን ገባህ? እዚህ ጋራ ሌላ ፖለቲካ እንዳይወድብኝ ብዬ ነው የተውኩት። አሜሪካ አልሽ። አሜሪካን በእንግሊዝ እኮ ተገዝታለች መሰለኝ አሜሪካ። ኧረ እባክህ ጁላይ 4 ብለው የሚያከብሩት እኮ ነፃ የወጡበት ነው የነፃነት ቀናቸው። ቆይ ግን አሁን ፈረንሳይም በእንግሊዝ ተገዝታለች። ፈረንሳይ እንደ ሀገር ነው የሚገዙት ማለት ነው። አሁን በግለሰብ መገዛት ምናምን የለም። ገባሽ? ግለሰብ እንዴት ይገዛል? ግለሰብ ይገዛል እንዴ? አይደለም። አንተ እንደዛ ለማለት ፈልጌ አይደለም። ሽጡኝ፣ እኔን ፊዮና ሽጡኝ። እንጃት አላውቅምማ በማርያም ጨው በቃ። አረ እኔ የምልሽ ስንት አወጣለሁ? ስንት ማወጣ ይመስልሻል?
እንዲህ በነፃም አያዋጣም። ለዘራሪፍ ነው እኮ ግንባሬን ምናምን ይወቅ ቅንድቤን ምናምን እንዴ ሰው ብዬ ቴንክ ዩ። እሱን ታዩና ምን ልልሽ ነበረ ሌላ 1 ሚሊዮን ደግሞ ስትገቢ ሰለብሬት አላረግሽም፣ እኔንም አልጠራሽኝም። እኔ አስቤበት ለማክበር አስቤ ምናምን ሳይሆን ላይክ ድንገት ሰርፕራይዝ ተደርጌ ነው። መቼ ነው የሄድሽው ኬንያ? 15 ቀን። ሆቴል ቢል እንዴት ነው? ሆቴል ከባድ ነው። አሁን በቀን ስንት ነው የምትከፍሉት ሆቴል? ገምት። የዚህና የዛ የተለያየ ነው። ሞምባሳ በጣም ነው $100 ቢያንስ በቀን $100 ቢያንስ በቀን የኔ አባት ታድሎ። ሁሌ ነበር የምመጣው። እንዴ ሁሌ ነበር የምመጣው ማለት በቀን እኮ ነው ያልኩሽ። በቀን $100 እኮ ብዙ እኮ ነው። እኛ ላይክ ሆቴል ሳይሆን ላይክ ገስት ሃውስ ነገር ነው ምን ይዘው እንደዚህ አይነት ነገር ነው እኮ ገስት ሃውስ $100 በቀን እኮ አሪፍ ነው እኮ። አሁን ያ እዛ ናይሮቢ የነበርንበት ማርያምን 200,000 ነበር በቀን ስንከፍል የነበረው። 5 ነን፣ 5 ሴቶች ነን። ላይክ 5 መኝታ ቤት አለው ምናምን። ኦፕን ኪችኑ በጣም ያምራል። ስቶሪ አድርጌው ነበረ። በቀን 200,000 ብር ነበረ። ስንት ቀን ቆያችሁ? አንድ ሳምንት ከምናምን። ከዛ ደግሞ 5 ባጃጅ አገዙበትም በኋላ መዝናናቱ አይደርስም። የኔ አባት አንድ ገዝቼ እሰጣለሁ ስመጣ። ማርያምን ቃል ግቢልኝ እስቲ። ደግሞ ብዬ ላንተ ባጃጅ ልግዛ። 2 ዩኒቨርስ እኮ ነው። አትወርጄልኝ? ባጃጅ 2 ዩኒቨርስ። አንተ ባጃጅ ስንት ነው? እንደዚህ ሪካፕ እንዴ ባጃጅ ያገለገለ 2 ዩኒቨርስ ማለት ነው። ዩኒቨርስ ስንት ነው? ምን አውቃለሁ እኔ 400 ምናምን $450 ምናምን አይደል? $450 በሁለት ስታበዡ $900 ደግሞ በ150 ብታባዡ ራሱ አይ እባክሽ አሁን አውቄ ነው የመሰላችሁ 200,000 የከፈልኩት እኔ ማርያም በጣም ነው የሚያምረው። ለዛ ነው ቤት በጣም ነው የሚያምረው። በጣም እኮ ያምራል። ያምራል እና ደግሞ ቢቹ አጠገብ ስለሆነ ነው በጣም እንደዚህ የተወደደው። ግን አንድ ነገር ልንገርሽ፣ እኔ በጣም የገረመኝ የምር አሁን ቅዳሜ ሐዋሳ ነበርኩ እና ሳውዝ ስታር ሐዋሳ ሄደሽ ታውቂያለሽ? እኔ ሳውዝ ስታር ሲባል በቃ ውድ ነበር ይመስለኝ፣ ግን በጣም ጽድት ያለ ሩም 10,000 ብር ገርሞኝ። አሪፍ ነው በጣም። 10,000 ብር እኮ ትንሽ አይደለም ብዙ ነው። አረ ትንሽ ነው ለሳውዝ ትልቅ ሆቴል ነው። በጣም የሚያምር ሆቴል እኮ ብዙ ነው ስልህ ላይክ እንደ አሁን ብዙ ብር ካለ ምንም ላይ መስል ይችላል፣ ግን ላይክ ብዙ የሆነ ነው ላይክ ላንተ ነው ኖርማል እንጂ ብዙ ነው አይደለም ያልኩሽ። አልገባሽም? ዋና ፓኬጅ አለው፣ ማሳጅ አለው፣ ባዝ ምናምን እሱ ሆኖ ሆቴሉ በጣም ጽድት ያለ ነው። እኔ ፌር ነው ግን ላይክ እና እንዴ አዲስ አበባ አይደለም፣ ከአዲስ አበባ ውጭ እኮ ነው እኮ። ከአዲስ አበባ ውጭ ቢሆን እኮ አሪፍ እኮ ነው። እኮ እንደው አዲስ አበባ ቢሆን ይወደድ ነበረ በጣም መሰለኝ፣ አላውቅም። ውድ እኮ ነው። 10,000 ብር ቀላል ገንዘብ አድርጌው እኮ አይደለም። እዚህ አዲስ አበባ ውስጥ ቤት ይከራይልሻል እኮ ለወር አንድ ክላስ ቤት። ግን እዛ አገልግሎታቸው ትልቅ ሆቴል ነው እና አሪፍ ነው። ሞላ ምንድነው 00 ሚሊዮን ኮሜንት ላይ ምን አገባሽ አንቺ? ጻፉ፣ ሲደክማቸው ይተዋሉ። እውነቱን እኮ ነው ጌታ። እኔ ቢራቢሮ ሲጽፉ አሉ ሲደክማቸው ሄዱ። አንድ ቢራቢሮ የለም። እስቲ ላንቺ እኮ ለኢንጌጅመንት እኮ አሪፍ ነው። እሺ ለኢንጌጅመንት እኮ አሪፍ እኮ ነው። ለኢንጌጅመንት እኮ አሪፍ እኮ ነው። ኧረ እባክህ ለምን ለሰው ብዙ ሰው ኮሜንት አድርጓል እና ስትፈታ ምን ኤክስፒሪየንስ ያደረግ? ታስሬ ያለው በጣም የናፈቀኝ ነገር 2 ነገሮች ናቸው። አንደኛ
ሽፍን ጫማ ማድረግ 43 ቀን ሽፍን ጫማ አድርጌ አላውቅም። ወይኔ እንዴት ነው 43 ቀን ሽፍን ጫማ እንዴት ነው ሰው የሚናፍቀው? ባዶ እግሬ ለምን አልሆንም? ስልኬን ይስጥኛል። አንደኛ ብለህ ጫማ ትላለህ፣ ስልክ እንኳን አትልም። አይ ስልክ ማይማ ድሮ ከሰው ጋር አዲክትር ነበርኩ፣ ጉረጉር ነበረ። ስልክ ያውን ተወሰደ። ለዛ ምንም ሌላ ስልክ አዲስ ስልክ ነው ያዝኩት፣ ባዶ ስልክ ምንም የሌለው። ያኛው ስልክ ያልተመለሰም ገና እና ጫማ ናፈቀ። ምን ኤክስፒሪየንስ አለ ጫማ ናፈቀ ማለት ነው። ሁለተኛ አይ የናፈቀኝን ነገር ነው ያልኩሽ። ሁለተኛ እኔ ምን አይነት እንትን ነበር የመሰለሽ የሆነ ዴት ማረጋት ልጅ ነበረች እና ፌቨራይት ፕሌሳችን የት መሰለሽ? ይሄ አንቺ ላታውቂው ትችያለሽ። ከመገናኛ ወደ ቤተ መንግስት አለ አዲሱ ቤተ መንግስት የሚሰራው በጣም የሚያምር መንገድ ነው። በማታ ሌሊት 8 ሰዓት 9 ሰዓት ሌሊት ማለት ነው። ጅቦች ምናምን አሉ እና በዛ መንገድ በቃ የነዳሽ ቴጂና የሆነ ቦታ ፓርክ አድርገሽ በእግር ወክ ማድረግ ማለት ነው። 9 ሰዓት 8 ሰዓት ሌሊት እሱ ነገር በጣም ናፈቀ። በመስታወት ትታያለሽ እኮ። ወይኔ ላይ በጣም ላለመሳቅ ሞክሬ ነበር፣ ይቅርታ። እና ወከረክ ስትወጣ አዎ እዛው ድጋሚ እንዳገባ ለምን? እኔ ምንም አላውቅም፣ ምን ያገባኝም። እሺ ሌላ ምን ኤክስፒሪየንስ አደረግ? የናፈኩትን የነገርኩት እዛ ውስጥ ኤክስፒሪየንስ አደረኩት። የተማርኩት እዛ ሆኜ አዲስ ነገር አየሁት አለ። የምን ተምረህ ወጣ? የእጅ ስራ ቢለኝ አስባችሁ ምንም 11 መጽሐፍ አንብቤያለሁ በ43 ቀን ውስጥ። አረ ልንገርሽ እስኪ ዘ አልኬሚስት፣ ሰበዝ፣ ከዕለታት ግማሽ ቀን፣ በመኖር በኩል፣ ብርቅርቅታ፣ የእልፍኟ ሰላይ፣ ዘሪቱ የዘሪቱ ከበደ መጽሐፍ፣ የኤፌሶን ወንዞች፣ ማታ ማታ፣ የሎሚ ሽታ እና እኔ እነዚህን የማስታውሰው እነዚህ ነው። አንደኛው ምንድን ነው የጠፋብኝ? የእኔ ፌቨራይቴ ካነበብኳቸው ውስጥ ከዕለታት ግማሽ ቀን 2 ክፍሎች አሉት። እነሱ ፌቨራይቴ ናቸው። የዘሪቱም አሪፍ መጽሐፍ ነው ፌቨራይቴ። እኔ እዚህ ከመጣው ቀን ጀምሮ ፓስፖርቴን የት ሀገር እንደሄድኩኝ ቁጭ ብዬ ደጋግሜ የማነበው እኔ። ስንት ሀገር ሄድሽ? 3 4 ዱባይ፣ ታይላንድ፣ ኬንያ እና ቻይና። አሁን ቀጣይ የት ትሄጃለሽ መሰለሽ? ዛንዚባር እና ሲሼልስ ሂጂ። እኛም እያልን ሲሼልስ እና ኦን አራይቫል ነው። ሲሼልስ ወይም ማልዲቭስ ወይም ደግሞ ሲሼልስ ነው ያሰብነው። አይ ማልዲቭስ ኢዝሊ የሚመቱላቸው ልደቴ ስለደረሰ ልደቴ እነዛ ለማክበር እያሰብኩኝ ነው። ግን ላይክ ማልዲቭስ ውድ ነው የሚሆኑባችሁ። ቪዛ የሚመቱላችሁ አይመስለኝም። ግን ከሄድሽ አሪፍ ሀገር ነው ማልዲቭስ። አይ ኖርማል ነው። ከሄድሽባቸው ሀገሮች የትኛውን ወደድሽ? ኦፍ ኮርስ ዱባይ። እኔ አንቺን በሆን ግን ከሄድኩባቸው ሀገሮች ከነዚህ ብታስመርጭኝ አንደኛ ቻይናን መወድ ይመስለኛል። እኔ ዱባይ። ቻይና የት ሄደሽ ነው? ሻንሃይ ሄደሻል? በጣም ስሙ ሻንሾንግ ምናምን ነው፣ ጠፍቶብኛል። የሄድኩበት ግን ጓንጁ ነበርኩኝ እና ሌላም ከጓንጁ ውጪ በባቡር የ7 ሰዓት ሂጄ በፍላይት 2 ሰዓት ነው የተመለስኩት። ሌላ ስቴትም ይጃሉ። ጃፓን ለምን አትሄጂም ፊፊ? እንዴ በጣም ብዙ ሀገር ሂጂ እያላችሁ ነው ጋይስ። ቆይ እንዴ ከዚህ መጀመሪያ አይደለም ማየት ካለብሽ የምሬ ነው። ሲሼልስ ምንም አይማ ጃፓን ሂጂ። ኧረ እባክህ
በእውነት አሪፍ ሀገር ነች። በእውነት አሪፍ ሀገር። ታይላንድ በጣም ነው የሚያምረው ከዱባይ። ዱባይ በጣም ነው የሚያምረው። ዱባይ እኔ እስካሁን ላይ ገና ከፕሌን ስወርድ ሁለቴ ነው የሄድኩት ዱባይ ባይዘው ገና ከፕሌን ስወርድ ያለው በቃ ኡፍ ዱባይ በጣም ዱባይ እሄዳለሁ ልጋር አሁን ዱባይ ስትወርጂ ኢትዮጵያ ሌዲስ የሚሉሽ ነገር ነው ምንድነው ዱባይ ምኑ ደስ እንዴ በጣም ነው የሚያምረው ዴ ኬክ ነው የሚመስለው እኮ ከላይ ሲታይ ራሱ ዱባይ አንተ ዱባይ በጣም ነው የሚያምረው ቻይናም ያምራል ቀጥሎ ከዛ የሚያምረው ቻይና ነው ከዱባይ ቀጥሎ ቻይና ከዛ ታይላንድ ከዛ ኢትዮጵያ ከዛ ኬንያ ደቡብ አፍሪካ ለምን አትሄጂም? አሁን ደግሞ አምስተኛ ሀገር ለምን አትሄጂም ሲለኝ ኮሜንት ላይ ጠይቀው ሀገር ነው ፊፊ አሁን የጠራሽው እኮ እንዳለ እኮ ነገ ብሄድ እኮ መገባበት ሀገር ነው እኮ ለምን አትሄጂም? አንቺ ወደፊትም ትራቨል ሂስትሪሽ ጠንከር እንዲል አሁን ያልኩሽ ጃፓን፣ ደቡብ አፍሪካ መሄድ ትችያለሽ። ለምን አትሄጂም? አይ ጌታን አሁን እኔ ላይክ ማውራት ስለማልፈልግ ነው እንጂ ቆንጆ ቦታ ነው የምሄደው ኔክስት ላይክ አሁን ከመሄድ ኔክስት ሌላ ቦታ ሄዳለሁ። ከሱ በኋላ የምሄደው በጣም በቃ ደስ የሚል ቦታ ነው። ለምን እንትን አትሄጂም? ቬንዙዌላ ለምን አትሄጂም? አሪፍ ነው ለአንቺ። ቦሊቪያ፣ ቬንዙዌላ ምናምን ምን አለ እዛ ሆንዱራስ ምናምን። ይቅርታ እኔ የማይታወቅ ቦታ መሄድ አልፈልግም። አረ ላቲን አሜሪካ አሪፍ ሀገር ናቸው እኮ ስልሽ መዝናናት ምናምን ከፈለጉ ንካራጓ የሚባል ሁልኝና ጋይስ ለኔ ተውልኝ። እኔ የት እንደሚሄድ አውቃለሁ። ኢትስ ኦኬ ተውልኝ፣ ለኔ እኔ እሄዳለሁ። እሺ አንድ ጥያቄ ልጠይቅሽ። ኦኬ ፊዮና በህይወቷ ዘመን ሁሉ በአንድ ቀን ብዙ ብር አጠፋች የሚባለው ስንት ብር አጥፍተሽ ነው የምታውቂው? ማትረሽ? አይ አሁን እኔ እዚህ ጋር ባወራ ላይክ ወይ አውቄ ነው የሚመስለው ወይ ደግሞ በአንድ ቀን ይሄን ያህል ብር አጥፍተሽ ለፕሮግራምም ነው ወይስ ላይክ ፕሮግራም ኖሮኝ? ለፕሮግራምም ለየትም ከባንክ አካውንትሽ ይሄን ያህል ብር ሰው ጋር ገብቷል። በቃ እቃ ገዝተሽበትም ይሁን ምን አርገሽበት ይሄን ያህል ብር ከአካውንት የወጣበትን ቀን አረሰውም ምትዩ? አይ ማውራት አልፈልግም ይቅርብኝ። አረ ምን ችግር አለ? ብዙ ብር ነው ግን ላይክ ይቅርብ። ምንም ችግር የለም። እኔን አሁን ብጠይቂ መልስልሻለሁ ስለማረሰው። እስኪ አንተ ስንት ነው? እኔ መኪና የገዛው ጊዜ 3 ቀን ተከታታይ ነው የወጡት 600,000 በሞባይል ባንኪንግ ማረሳው። ግን ምቆጭበት አወጣጥ ደግሞ ለልደት ያወጣሁት ነው። እኔም ትልቁ ወጪ ላይክ በአንድ ቀን በጣም ብዙ ብር ያወጣሁት የልደቴ ቀን ነው። ግን ላይክ አልቆጭበትም። ለምን ይቆጨኛል? ስንት ብር አወጣሽ? አይ እሱን ለምን እነግርሃለሁ? አይተክ ቪዲዮ መገመት ነው ስንት እንደሚሆን ብናገር ላይክ በጣም እንትን ነው የሚመስለው፣ ሳክስ ምናምን ነው የሚመስለው። ሰው አልፈልግም። ለምን ሳክስ ይመስለናል? እናምንሻለን አለን እኮ። አይ እመኑኝ፣ ግን ላይክ አልፈልግም ማውራት ላይክ ምን ጥቅም ምን 200,000 አላለም። አይ እኔ ማውራት አልፈልግም። በቃ ማለት 300 በ300,000 ብር አሁን 300,000 ብር አንድ ሰው ቢሰጥህ እና ላይክ ምን ታደርግበታለህ? እስኪ ንገረኝ። 300,000 ብር እኔ ልደቴ 35,000 እኮ ነው የነዘረኝ እኮ ፊዮን። አረ ላይክ በጣም ብዙ ብር ነው በ300,000 ብር ባይዘው። ግን ምን ታደርግበታለህ ቢሰጥ ላንተ? እኔ የወንዶች ጸጉር ቤት ስጋ ቤት ጋብዛቸው አይደል? ጥሬ ጋብዛቸው ምናምን አስተውሳለሁ። ሪከርድ አይቻለሁ። ከዛ ቆጨህ እሱን ጋይስ አንድ ቀን ላይቭ ገብቶ ሞን ጥሬ ስጋ እየበላ ልደቱን አላከበረው። ቆጨው ጥሬ ስጋ አይደለም ኔቨር ማይንድ የሆነ እኔ ባይዘው የጾም ቀን የተወለድኩ ነሐሴ 11 እንደ አንድ ቀን እኔ አላየሁትም ላይቭ ላይ ጥሬ እየበላ ጥሬ ስጋ አልገባም። እኔ ልነግርሽ እኮ ነው ልደቴ ጊዜ ሰምቻለሁ። በጥሬ ስጋ ነው ያከበርከው ልደትህን? ቆይ የኔ እናት ስሚኛ፣ እኔ ማወራውን ስሚኝ። እኔ ልነግርሽ አይደል የታሪኩ ባለቤት
የለቴ ጊዜ ትንሽ ሰው ነው የጠራሁት፣ አንድ 17 20 ሰው፣ ብዙም እንዲካበድ አልፈለኩም። ወይ በጣም ከዛም በኋላ ትንሽ ሰው ነው የጠራሁት፣ መወዳቸውን ሰው። ከዛ ምን ይሆንልሻል፣ እኔ ያሰብኩት አልኮል አይጠጣም፣ ድራፍት የሚጠጣ ጀማን የጠራሁት። ከዛን ምግብ አገልግል ነው የመጣው፣ እሱ ለምግብ ችግር የለውም 5000 ምናምን የሚወጣው መጠጡ ነው። ከዛን የሆነ ሰዓት ድራፍት እየተጠጣ ማለት ነው። ለአስተናጋጇ እኮ ከድራፍት ውጭ እንዳይመጣ ብያታለሁ እኮ። ቤት በኩል ሾልኮ እንደመጣ አላውቅም፣ ሴቶቹ ተኪላ ሻት ጀምረዋል። ከዛን እምቢ አይባልም፣ አብሬያቸው ሻት ማድረግ ጀመርኩኝ። ከሴቶቹ ቀድሜ ሰከርኩኝ እኔ። ከዛም በኋላ ጥብልብል ብዬ 7 ሰዓት ላይ ምናምን ተቀስቅሼ ሂሳብ ክፈል ስባል ስንት መጣ? የድራፍቱ ያን ያህል አይመጣም፣ የሻቱ የተኪላ ሻቱ እኔ በትንሽ ፊክስ አደርገዋለሁ ብዬ ያሰብኩት 10,000 እኔ ለአንድ ቀን ካወጣው ብዙ ነው። 35,000 መጣ። ስካሬ ለቀቀኝ። አንቺ ኖርማሉ ለንግድ ባንክ አለሽ ያልካት? አራው አስተናጋጇ ናት ያናደደችኝ። ማን አምጪ አለሽ ተኪላ ሻት እያልኩ እዛን ከፈልኩ። 34 ተኪላ ነው ምናምን ተጠጣ። ተኪላ ትንሽ ነው። 34 ተኪላ አንዷ ሻት 400 ብር ናት። አሁን አንቺ ግን 200,000 300,000 አውጥተሽ ሰው ሲበላ ስታይ ራሱ አትናደጂ? ምን እናደዳለሁ አሁን? አይ ላይክ ለነሱ ብቻ ነው እንዴ ብር ማውጣው? ልደት እኮ ነው። ለራሴስ ምንም ነገር አላረግም እንዴ? ከውጭ ምን ይሰራ? ምን ለነሱ ሳይሆን ላይክ ለራሴ ነው ምንም ነገር ማረገው። ምን ጥቅም አግኝተሽ ነው? አንቺ የ24 ልጅ የሚባለው ሰውዬ ጊፍተር ጥልቃል እኔ ጋር ገብተው ይወጣሉ። እስቲ አንድ ኮፍያ ስጠኝ ሰውዬ። ምን ጥቅም ምን ተጠቀምሽ? ምን ደስታ አለው? ምን ጥቅም አለኝ? ጓደኞቼ ሲጨፍሩ፣ ምግብ ስንበላ፣ በቃ የተወለድኩበትን ቀን ከመወዳችሁ ሰው ጋር አሳስብ። እኔ ግን ያኔ ለምንድን ነው ያልጠራሽኝ? ግን ፊዮና ለምንድን ነው ያልጠራሽኝ? እኔ አላስታውስም። ስንት ጊዜ አመት ሊሆነው እኮ ነው። ልደቴ እኮ ደርሷል። አንተ ዝም በይ። ጠርተሽኝ ነበረ እኔ አልመጣም አልኩ። ግን እኔ ረስቼዋለሁ። እውነት ጠርተሽኝ ነበር። ለምን እንደማከብርም ግዴታ ስለነበረኝ ነው የማውቀው። የት ክለብ ነበር? እንዳትቀር ተብዬ ነበር። ቴንኪው። እሺ ፍቅሬ፣ ማን ፍቅረ? ቴንኪው አመሰግናለሁ ወንድሜ። አንድ ነበረ እግዚአብሔር ያክብር። ራት ፕሮግራም ነበር፣ ጓደኞቼን ራት ፕሮግራም ነበረ፣ ጠራዋቸው። ከዛ ፍቅር ሴት ነው እንዴ ጭራሽ? አንተ እያወራሁ ከዚህ በኋላ ብታወራ ነቄ ነው የምወጣው። ኦኬ እያወራሁ እንዴ? ይኸውላችሁ ጋይስ፣ እኔ ራት ፕሮግራም አዘጋጅቼ ከዛ ማታ ደግሞ ላይክ ፕሮግራም ነበር፣ ሌላ ፕሮግራም ማለት ነው። እሱ እንዳለው እንትን እና ምን አለ የራቱን ፕሮግራም ተወና አውቆ የት ክለብ ነበር ምናምን። አያችሁት አይደለ? ምን አይነት ሰው እንደሆነ። ችግር የለውም ከኔ ጋር እንደዚህ ጀምረህ ነው አይደለ? እኔ ስቶሪ ትዝ የሚለኝ ስቶሪ ያረኩኝ ሃፒ በርዝዴይ ፊፊ ብዬ። ከዛም በኋላ መጀመሪያም ነግርሽኝ ነበር። ከዛም ሞንዳት ቀርሽ ምናምን አልሽኝ። ግን እኔ በሰዓቱ ማልወዳቸው ሰዎች ነበሩ ማይመቹኝ ከኔ ጋር። ለዛ እነሱን ሰዎች ላለማየት ስል እንትን አልኩ። ግን ቪዲዮን ሳይ ምናምን አሪፍ ነው ቪዲዮ። ኔትወርክ አስተካክል። እኔ የምልሽ ከጽዮን ጋር አንድ ላይ ያላያችሁ ምንድን ነው? እኔ ከታሰርኩ በኋላ የተፈጠረ ነገር አለ? ኧረ ስቶሪ ምናምን በደንብ ስለማናረግ። አይ መለያየትማ የለባችሁ። ለምን እንለያያለን? አዲስ አበባ ውስጥ የምትወጁ ቤት ምንድን ነው? አንቺ የምትወጁ ፈታ ማለት በቃ በጣም ኮንፊደንስ ነፃነት ተሰምቶሽ የምትበይበት የምትጠጭበት ቦታ? እኔ ይቅርታ ሁሉም ቦታ ኮንፊደንስ ይሰማኛል። የትም ቦታ እበላለሁ፣ ችግር የለብኝም። አንድ ፌቨራይት የምትል ቦታ? አልሆነማ። አየሹ በደንብ እኔ በእናትህ ምግብ ብቻ ልብላ፣ ችግር የለብኝም ብቻ ባይዘዊ ከፊዮና ጋር ስትበሉ ከፊዮና ጋር በጣም ታስቸግራለች ፊዮና።
ምን እኔ ችግር አለብኝ ምግብ ላይ በጣም ትጮሃላችሁ። ወይኔ ስጋ ጥሬ ስጋ አይተው እንዴት እንደዘለሉ ነው ሰው ሲያይ ልክ ጥሬው። አሁን ደግሞ አምሮኛል አዲስ አበባ ገብቼ እንዴት እንደምበላ አስበው። አንዴ አንተ ምንድን ነው ስሚኝማ፣ ዮናስ ጨርጨር ጋር ጋብዝሻለሁ። ከተማ ውስጥ አንደኛ ስጋ ዮናስ ጨርጨር። እኔ አላቅምሽ፣ ችግር የለም በላለው። በእውነት ቲፒ ብሬስ አድርገሽ ራሱ ማለት ነው ሳታኘኪው ገና ስጋ ውሃ ይሆናል። እዛ ጋብዝሻለሁ። ልስልስ ያለ ስጋ ሊያ፣ እንዴት ነሽ? ለሌላ ሰው ሌላ ነገር ትሰጫለሽ፣ ለእኔ አንበሳ። አንተ ጾም ሲፈታ ጾም ገብቷል። ሞኒ ደግሞ ጾም ሲፈታ እኔ እኮ ጋይስ እንትን ቶሎ ኮሜንት አድርጉ እሺ። ቶሎ ኮሜንት ኢንጌጅ እንዲያደርግ ስድብም ቢሆን ቶሎ ኮሜንት አድርጉ። ሄድክ እንደ ቆየው እና ምን ልልሽ ነበረ? እሺ እኔ የምልሽ ፊዮና፣ አሁን ደግሞ ከራስሽ በጣም የምትወጂው ነገር ምንድን ነው? ኮንፊደንስ። ከሰውነትሽስ? ከሰውነቴ ፊቴ። አይ አንድ ፊትማ አንድ እንትን አይደለም ስፔሲፊክ አንድ ከፊቴ ቆራኝ አይንሽ ያምራል። ይቅርታ ከዚህና ከዚህ ዴቭ ለምን አጋብዘኝም? ደስ ይለኛል። ጋብዘኝ ዴቭ ጋብዘኝ። እኔ ዴቭ 35 ሌቭል ገባ። እኛ ጋር እንዳልጀመርክ እኔ 22 ነው 23 ሌቭል እያለ ነው የማውቀው ዴቭ። ምን አልሽኝ? ፊዮና አስታካርገሽ ነበር የኔ እናት። ከአንገት በላይን ከአንገት በታችንም ወደዋለሁ፣ ግን በቃ ፊቴ በኤ ፓርት ደስ ይለኛል። እና ደግሞ ጆ ላይ እኔ በጣም ወደዋለሁ። አይሰማም ዴሞን ማወራው ትዘገያለሽ። ኔትወርክ ነው አስተካክል። አረ ያንቺ ኔትወርክ ነው፣ የኔም አሪፍ ነው። ግን ፊዮና በአካል ቆንጆ ናት። ቴንክ ዩ። እንዴ ክሬዲት የሚሰጥ ነው የጠፋው። ቴንክ ዩ ሶ ማች። ግን ከቁንጅናዋ በላይ እኔ አሁን ፊዮና ብዙ ሰው ባህሪዋ ላይ ምናምን ኮምፕሌን ምናምን ያደርጋል እዚህ ሶሻል ሚዲያ ላይ፣ ግን ከልቧ ሰው ናት። በእውነት ሰው እንትን ሲል ራሱ አስታውሳ የምትጠይቀው እሷ ናት። እግዚአብሔርን ነው ብላችሁ ቴክስት ራሱ ነው። አሁን አንዳንድ ሰው በጣም ይመደኛል። ፊዮና ወዲያው ፊ ምናምን ስላት ወዲያው ነው የምትመልሰው። አንዳንድ ሰው የሚለጠጥ ምናምን ሰው አለ። እውነት እዚህ ቲክቶከር ላይ እኔ ሌላ ሰው ከምጠሩልኝ ፊዮና በጣም ባህሪዋ ነው። እግዚአብሔር በጣም እኔ ከቀረብኳቸው ሰዎች እዚህ ቲክቶክ ላይ ፊዮና አንደኛ ነው። ቴንክ ዩ በጣም ግን እኔ ሁሌ ነው የማወራው። ባይ ዘ ዌይ ጋይስ እንትን ነው ምን አለ መሰላችሁ፣ እኔ ላይክ ምንም እንትን የምለው ነገር የለም፣ ማስመስለው ነገር የለም። ብዙ ጊዜ ፊት ለፊት ነው የማወራው እና ላይክ ቲክቶክ ላይ ብዙ ጊዜ የሚወደደው የሆነ እንትን የሚል ሰው ወይኔ በቃ የሆነ ላይክ ሚስኪን ሰው በቃ እንደ ሚስኪን አክት የሚያደርግ ሰው በጣም ነው የሚወደደው ቲክቶክ ላይ እና ላይክ ብዙ የሚቃረነኝ ሰው የበዛው ላይክ እንትን ስለሆነ ነው። አይ እኔ እንደ እንትን የምመክርሽ አንተ አመዳም ነው ውጪ ምን አባክ ተራልሽ ታዲያ ካስጠላውሽ ወተት ስራፈት ፊዮና አሪፍ ባህሪ ነው ያላት። ግን እዚህ ሶሻል ሚዲያ ላይ አንቺ አሁን ሚሊየን ምናምን ፎሎወር ስላለሽ እንትን ቢኖርሽ አሪፍ ነበር። ማናጀር አንዳንዴ ከሰዎች ጋር የሚያጋጫትን ምናምን ነገር ፊክስ ለማድረግ ማለት ነው። ኦፍ ኮርስ ማናጀር አለ። ግን ማናጀር እዚህ መጥቶ ላይቭ ላይ እኔ ነገር ማን አረ ፍሪደም ቴንክ ዩ። ማን ነው ፍሪደም አመሰግናለሁ። እግዚአብሔር ይስጥልኝ። ፍሪደም ፎሎ ባክ ላርክ ወይስ አላርክ? አላርክ ያለው ፍሪደም አንድ ሻርክ ደመኝና ጊፍት ወተታሞች ማን እናንተን ፈልጎ ላይቭ ገባው? ሻርክ ስጠኝ ፍሪደም። ማን ነው ወንድ ነው ሴት? ባንተ እድሜ እኔ ማለት ነው ላይክ አንድ ሻርክ ስጠኝ ፍሪደም። አየሽ ማናጀር ሜምበር ሁሉ እንትን ሶሻል ሚዲያ ላይ የሚጎዳሽ ሁሉ ትናደጃለሽ። ሙቀቱ ኮሜንት ላይ ያለ ሰው አናደደሽ ማለት እኮ በጣም ችግር አለብሽ ማለት ነው።
አይ ለምንድን ነው የምናደደው? እየተናደድኩ እኮ አይደለም። ልክ ያስወጣቸው ነው እንዴ ኮሜንት ማለት እኮ ቆይ ጋይስ፣ አይ የምር ማለት ነው። ከሚዩት ወይ ከብሎክ እኮ አታልፉም። አርፋችሁ አታዩ። አርፋችሁ የምታዩ እኮ ነው። እዩ ካልሆነ አስወጣችኋለሁ። ስነ ስርዓት ያለው ፍሪደም አንድ ሻርክ ስጠኝ በእናትህ። በፊፊ ሞት ስንት ፍቅር የሆነ ቤተሰብ እያለኝ በእናንተ የተነሳ በፊፊ ሞት አንድ ሻርክ ድገመኝ። አንድ ሻርክ እንደምንም ድገመኝ። ያት ልጅ ናት እኮ ሆነ አካሄዱ ራሱ ምክራብ ቴንክ ዩ። እሺ አካሄዱ ራሱ በልቼ አው ግማሹ አልጣፈጠኝም ተውኩት እባክሽ። እኔ ተገጤ ቤትሽ ቁጭ ብለሽ ስራ ትስሪና እኔን መተሽ ተሳደብ እዚህ ኮሜንት ላይ። በኮሜንት ለምን ትናደጃለሽ? አላነብም አታያቸውም ይተዋሉ እኮ እንደሉ ሉ አሁን አማርኛ አልችልም ይላችኋል። አይ ዶንት ኖ ባይ ዘ ዌይ ለምን እንደምመልስ ራሱ አላውቅም። ለምን ነው የምመልሰው? ላይክ ሚት አድርጋችሁ አስወጡልኝ። እሺ እንደዚህ አፋቸው የሚከፍቱ ሰዎች ከየት ነው ደግሞ ዛሬ ማን ፈቶ እንደለቀቀብኝ አላውቅም። እኔ የምልሽ ግን አሁን አንድ ሰው ህዝቡ ሁሉ ሲጠብቅ የነበረ ጥያቄ አለ እና እኔ ልጠይቅሽ ፈልጋለሁ። ማይሆን ጥያቄ ከሆነ አትጠይቂኝ። አይ ማይሆን አይደለም ግን እኔም ኮንፊውዝድ የሆንኩበት ጥያቄ ስለሆነ ነው። ምንድነው? እስኪ ጠይቀኝ። ፍሪደም ቆይ አንዴ ላመስግን። ፍሪደም እንዴ ጊፍት ጋላሪ ተሞላ። ፍሪደም አመሰግናለሁ። እሺ እግዚአብሔር ያክብርልኝ። የስ በቃ እንትን አንቺ ከኋላ ይታያል በመስታወት ራቁቷን ልጅቷ ወደዚህ ሁኚ በያ ራቁቷን አይደለችም ለብሳለች። ለብሰሻል። አይ እኔ እኮ ደንግጬ እኮ ነው የኔ እናትሽ። እሺ ራቁቷን እኔ በጣም ነው የደነገጥኩት። ላይክ ምስል ሁሉ ያዘው መስታወት ነው ገባኝ። ታውቂያለሽ በኢየሱስ ስም እኔ ምን አውቃለሁ ደነገጥኩ። እሺ ፍሪደም ዶናት ስጠኝ፣ ፍሪደም ሽቶ ስጠኝ፣ ዶናት ስጠኝ። እኔ የምልሽ ፊፊ ወይ አሁን ሰሞኑን ተፈጥሮ የነበረው ግርግርን ስትሰሚ ያልደነገጥሽ እንዴ? እኔ ዲስታርብ አታርጉኝ። ከሀገር የወጣሁት መጨናነቅ ስለማልፈልግ ነው። አውቀህ እንዴት ወይኝ ፍሪደም 10 ዶናት ጊፍት ጋላሪ እንዲበራ ነው። ፍሪደም በእናትህ 10 ዶናት ጊፍት ጋላሪ እንዲበራ ፈልጌ 10 ዶናት ነው። ናንሳ 10 ዶናት ነው። ስንት ነው ጊፍት ጋላሪ ላይ ያለው? ትንሽ ነው። 10 ዶናት ማለት 30 ኮይን ነው። እና ሽቶ ፍቅር ሲደመመቁ ኬንያ ነው ያለው። ላስገባው ወይስ አትወጁም? ማሱን ማነ አስመሳይ ነው። 1000 ሰተሽ 1000 ያስገበገብ እኔ እንዴት እንዳልናገር ደግሞ ላይቭ ነው። ምን ላሽ ጋይስ ተውኝ በቃ ውጡ። የምትወጁ ከለር ምንድን ነው? ጥቁርና ነጭ። አረንጓዴ የምትወጁ ይመስለኝ ነበር። አረንጓዴ ለምን ለምን? ብዙ ጊዜ አረንጓዴ ነገር ትጠቀሚያለሽ? እኔ እንጃ ሁሉንም ከለር ወዳለሁ፣ ግን ላይክ ነጭና ጥቁር ደስ ይለኛል። ቴንክ ዩ ፍሪደም። ፍሪደም ጎበዝ፣ ፍሪደም ጎበዝ። አሁን ሽቶ ፍሪደም አመሰግናለሁ። ናኑ አንቺ ትቻለሽ። ወንድ ነህ። እኔ ግን አንዴ ፊፊ አንዴ ጓደኛሽን ባወራ ደስ ይለኛል። ስለምን? ስለዚህ ጀስት ለመታወቅ ፈልግ። ምንድነው አሁን ታውቃት? ከዛስ ምን ችግር አለው? አንቺ እንዳወቅሽ እሷን አውቃታለሁ። ማሪ ቲክቶከር ላስተዋውቅሽ፣ እኔ ላስተዋውቅሽ። ልብስሽን ግን ልበሽ። ኧረ አሪፍ ናት፣ አሁን አሪፍ ናት። ሰላም እንዴት ነህ? እንዴት ነሽ? ደህና ነሽ ወይ? ደህና ነኝ። ደህና ነህ? በጣም ነው የምታምሪው። ማን ልበል ስምሽን? ፍሪደም 20 15 ሽቶ ሰሊና የለመንኩ ማማ ሰሊና 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 እንዴት ነሽ? በጣም የምታምሪው። አመሰግናለሁ። ቁመትሽ ደግሞ አጭር ነው። እኔ ደግሞ አጭር ሴት እወዳለሁ። እሺ አልሰማሁም እንዴ? ሳትሰሚ ነው እንዴ? ይሻልሽው
ቁመትሽ ምናምን አልከኝ? ቁመትሽ አጭር ነውና አጭር ሴት ደግሞ ደስ ትለኛለች አልኩኝ። ኧረ እባክህ አንተ ረጅም ነህ እንዴ? አይ እኔ አይደለም ከፊዮና ትንሽ ነው የምበልጠው። እሷ እኮ ረጅም ናት እኮ ከፊዮና ትንሽ በልጣለሁ። ፊዮናን ቢያንስ በዚች ምናምን በበልጣት እንዴ? ጭራሽ ትበልጣታለህ? ትበልጣለች እንዴ? አንተ በኢየሱስ ስም ፍሪደም ቴንክ ዩ ፍሪደም። ኧረ ነቢቴን እኔ በቂ ነው። ፍሪደም እኮ በቂ ነው። አመሰግናለሁ። ኔትወርክ ካልተቋረጠ ውጭ ሁላ ሳይክ ይሄ ቱፍ የሚለውን ኮንፌቲ የሚላል አሁን ፍንድት የሚለውን ስጠኝ። ቴንክ ዩ ፍሪደም ጋይስ፣ ፍሪደምን አመስግኑልኝ በእናታችሁ። ፍሪደም ቴንክ ዩ 22 ሌቭል ገባ ደግሞ አመሰግናለሁ። ይሄ ሚፈነዳል ሽቶ ኧረ በስመ አብ ይቅርብኝ በኢየሱስ። እንደዚህ ደንግጬ እራሱ አላውቅም። እና በቃ ሞኒዬ እልክልሃለሁ። ልወጣ ነው እኔ። እሺ ፈታ በይ። እሺ ቻው ባይ